ከኔ ማለት ልጅ እያለሁ ነበረ በእንጀራ አባቴ የተደፈርኩት ምን? እና 13 ዓመት አካባቢ እያለሁ ነው በእንጀራ አባቴ የተደፈርኩት ማለት ነው። እሺ ከዛ ያው ይሄንን ነገር ደግሞ ማንም አያውቅም እስካሁንም ድረስ እናቴም አታውቅም። የኔ እናት ላይቭ ስትሪም ላይ ነው ያለሽው ብዬሻለሁና ስምሽ እንዳትናገር እሺ። እኮ አልናገርም ገብቶኛል። በጣም ጥሩ እሺ፣ ቀጥይ። ሄሎ ሄላ ሰላም ነው? አቤት። እግዚአብሔር ይመስገን ሰላም ነው። አለን አለን። ፍሬዘር ነኝ፣ አውቀሽኛል? አውቄያለሁ። እሺ፣ በቀጥታ ስርጭት ላይ ነው የምንገኘው። ስምሽን እንዳትናገሪ፣ ማንነትሽን እንዳትናገሪ የላክሽልኝ ጽሑፍን አይቼዋለሁና ትንሽ ግልጽ አልሆነልኝም። በድምጽ ማውራት ትችያለሽ? ችግር የለውም። እሺ በኋላ እሺ የኔ እናት አጠር አድርገሽ በ4 ደቂቃ ውስጥ እሰጥሻለሁ። ምንድነው የተፈጠረው? ዋና ዋና ፖይንቱን እሺ፣ የተፈጠረውን ነገር ብቻ እና እንድንረዳሽ የምትፈልጊውን ነገር ብቻ ንገሪን። ቀጥይ፣ እየሰማንሽ ነው። ያው በጽሁፍም እንደነገርኩ ከኔ ማለት ልጅ እያለሁ ነበረ በእንጀራ አባቴ የተደፈርኩት ምን? እና 13 ዓመት አካባቢ እያለሁ ነው በእንጀራ አባቴ የተደፈርኩት ማለት ነው። እሺ ከዛ ያው ይሄንን ነገር ደግሞ ማንም አያውቅም እስካሁንም ድረስ እናቴም አታውቅም። የኔ እናት ላይቭ ስትሪም ላይ ነው ያለሽው ብዬሻለሁና ያው ስምሽ እንዳትናገር እሺ። እኮ አልናገርም ገብቶኛል። በጣም ጥሩ እሺ፣ ቀጥይ። እና በቃ ከዛ ጊዜ ጀምሮ ገብቷል የፍቅር ምናምን ነገር ውስጥ መግባት ብዙም ለኔ በቃ እንትን ነው፣ ፈራ ነበር። በቃ በጣም ነው የምፈራው ማለት ነው። እሺ ምክንያቱም ከደረሰብኝ የስነ ልቦና አንጻር ሁሉም ወንዶች እንደዛ ስለሚመስሉኝ ማለት ነው። እሺ እና በቃ በዚሁ ሰዓት ጓደኞቼም ከቤተሰብም የሆነ ፈላጊ የሌለኝ ምናምን ነበረ የሚመስላቸው ማለት ነው። እና አንቺ ለምንድን ነው የፍቅር ህይወት ማትጀምሪው? እኛ እኮ አገባን ምናምን ይሉኝ ነበር ጓደኞቼ። እሺ እና በዚሁ አጋጣሚ ነው ከሆነ ልጅ ጋር የተዋወቅኩት ማለት ነው። ከዛን በፍቅር አብረን መኖር ጀመርን። እሺ ያው ያ ፍርሃት አለ፣ ግን በቃ ሳላውቅ ወደ ፍቅር ህይወት ገባው ማለት ነው። እሺ ፍቅር ውስጥ ከገባን በኋላ በቃ እኔም ወደ አረብ ሀገር መጣሁኝ እና መጀመሪያ የሚሰጠኝ እንክብካቤ ያለ ሁኔታ ሁሉ አሁን ላይ የለም። በቃ እኔ ካልደወልኩ እሱ አይደውልም። በቃ የተለያየ በነገርም በምንም በቃ ያለፈውን ታሪኬን እንዳስታውስ በቃ የሆነ የሚያስጠላ እንትን ነው የሚናገረኝ ማለት ነው። ለምንድን ነው እንደዛ የሚናገርሽ? እኔ እንጃ በቃ ማለት ኢትዮጵያ ያለውኝ እሱ አብሬው እንዳድር ምናምን ይፈልጋል ማለት ነው። እሺ እኔ ደግሞ በቃ ይሄንን ነገር አሁን ለምሳሌ ከሌላው ወንድ ጋር እንትን ፍቅር ምናምን ጀምሬ እንደማላቅ ስለሚያቀሱ እኔ ደግሞ ይሄንን ግንኙነት ማድረግ አልፈለኩም። ገብቶሃል? ኦኬ፣ አንቺ የፈለግሽው ከትዳር በኋላ ነው? ምክንያቱም አሁን ለምሳሌ እኔ እውነታውን እንዲህ ተደፍሬ ነበር ብዬ ብነግረውም የሚርቀኝ መስሎኝ ነበር በሰዓቱ። ኦኬ፣ እና አልነገርሽውም? እና እኔ አረብ ሀገር ከመጣሁ በኋላ ነው ይሄንን ነገር የነገርኩት። ምክንያቱም በቃ ጭቅጭቅ መብዛት ጀመረ። አንቺ ከኔ ጋር ለምን እና ደግሞ በቃ ብዛት የራቁት ፎቶ ቪዲዮ እንድልክለት በጣም ነበር የሚፈልገው ማለት ነው። ኦኬ፣ ወደ አረብ ሀገር ከመጣሽ በኋላ ነው እነዚህ ጥያቄዎች መነሳት የጀመሩት? በቃ ወደ አረብ ከመጣ በኋላ አንቺ ከኔ ጋር ማደር፣ ኢትዮጵያም እያለው 1 አመት ከምናምን አብረን ቆይተን ነበረ። እሺ እና 1 አመት ከምናምን አብረን ቆየን። በዛ ጊዜ ውስጥ ነው በቃ እንደ ፍቅረኛ እንድናብረሽ ማታድሩ ምናምን ይል ነበር። እኔ ግን ያው እንደ ቀልድ ከጋብቻ በኋላ የሚደርስ ነገር ነው ምናምን እያልኩኝ ነበር የምታውደው። እሺ እና አረብ ሀገር ከመጣሁ በኋላ በቃ ቪዲዮ ፎቶ ምናምን እንድልክለት በጣም ይፈልጋል። እሺ እኔ ደግሞ በቃ ይሄንን ነገር መንገር አለብኝ የሚለውን እንትን ብዬ አስቤ ነገርኩት ያለው ሁኔታ።
ነገርሽው? የተፈጠረውን ነገር በሙሉ ነገርሽው? እንደማትርቀኝ ቃል ግባልኝ ስለው አዎ ምናምን አለኝ። እኔም እሺ ብዬ ማለት እሱ እሺ እኔ ምንም በትኝ አረቀሽም ብሎ ስላለኝ በሰዓቱ ነገርኩት። እሺ ከነገርኩት በኋላ ግን እንደጠበቅኩት አልሆነም፣ ወይም ደግሞ ቃሉን የሚያከብር ሰው አልሆነም ማለት ነው። በጣም በቃ ተቀያየረ። በቃ ሁሉ የሚያተኩረው ሁላ ገንዘብ ላይ ብቻ ሆነ ማለት ብር እንድልክለት ብቻ ሆነ። ከዛ ጊዜ ጀምሮ በቃ ስልክ ራሱ እኔ ካልደወልኩ አይደውልም። ተመልሶ ደግሞ በቃ በስልክ ራሱ ብዙ ወንዶች አብሬያቸው እንትን እንድል ምናምን ይፈልጋሉ። ግን እኔ በቃ የመጀመሪያው ታሪኬ አሁን ራሱ በቃ ከሱ ጋር ከተለያየ ትዳር ምናምን ራሱ ምገባ አይመስለኝም በራሴ ማለት ነው። ለምን? እኔ እንጃ በቃ እኔ ያስፈራኛል። ለምን እንደሆነ አላውቅም። ኦኬ እሺ። አሁን ሀገር ቤት እያላችሁ ኦልሞስት 1 አመት ነው አብራችሁ ቆያችሁት አይደለ? ከዛ አሁን ወደዚህ ከመጣሽ ምን ያህል ጊዜ ሆነሽ? አሁን ወዳለሽበት አሁን 2 አመት ደርሷል። ኦኬ ስለዚህ አጠቃላይ ከሱ ጋር 3 አመት ሆነሽ ማለት ነው። በጣም ጥሩ። እሺ ስለመገባት ታስቢያለሽ ከሱ ጋር? መጀመሪያማ እሱም አንቺን ነው ማግባት የምፈልገው ሌላ ሰው አላገባም፣ ያን አንቺ መኖር አልችልም ምናምን ነበር የሚለኝ ማለት ነው። እሺ እና እዛ እኔም ደግሞ በቃ አንዴ ቆይ ሀገር ቤት እያለሽ በነበራችሁበት ጊዜ ላይ 1 አመት ከቆያችሁ በኋላ ለምን ነበር አንቺ ወደዚህ መምጣት ያስፈልገሽ? ግዴታ ነበር የአንቺ መምጣት? ከሀገር መውጣት ግዴታ ነበር? በቤተሰብ ጉዳይ አዎ ግዴታ ነበረ። ኦኬ የቤተሰብ ጉዳይ ግዴታ ነበረ? ኦኬ ስራ አልነበረውም እሱ በሰዓቱ? ሊያገዝሽ አይችልም ነበር? ሰፖርት ሊያደርግሽ አይችልም ነበር? ስራ በሰዓቱ ነበረው፣ ግን እንዲህ ቤት ትዳር መስርቶ ለመኖር የማይደርስ ስራ አልነበረውም። አየሽ ብዙ ማለት ስራው የሚያስጠላ ስራ ነበረ። ኦኬ ምንድነው የሚሰራው ማወቅ ይቻላል? የትራክተር ሹፌር ነውና በቃ ስራው ብዛት ብሩ እንትን የሰው መኪና ሆኖ ገጠር ላይ ነው የሚሰራው ብዛት ማለት ነው። ኦኬ ወደ ከተማ ራሱ በወር በ2 ወር ነው የሚመጣው። እና ደግሞ ብሩም እንዲህ አጥጋቢ ለቤተሰብ እንትን የሚባል አይደለም፣ የሚታሰብ አይደለም። ኦኬ እሺ እንግዲህ ያው ከነገርሽኝ አንፃር መፈጠር አልነበረበትም ማለት አብራችሁ በነበራችሁበት ጊዜ ላይ እዛው ባለሽበት ሆነሽ ነበር ቶሎ ወደ ትዳር መግባት የነበረባችሁ እንጂ መለያየት አልነበረባችሁ። ግን ተለያይታችኋል፣ ምንም ማድረግ አይቻልም። ከዛ ባለፈ ደግሞ በአንቺ ላይፍ ላይ ያጋጠመሽን ታሪክም ስትነግሪው ከዛ ጊዜ በኋላ ትንሽ የተወሰነ ነገር መቀዝቀዝ ጀምሯል። ያው ይሄ ያለ ነው፣ ብዙ ወንዶች ያው የማይጠብቁት ነገር ስለሆነ እንደዚህ አይነት ነገር የተፈጠረባትን ሴት ስትነግራችሁ ታሪካቸውን ያው መደንገጥ ያለ ነገር ነው። ግን ዞሮ ዞሮ አንቺ ማሰብ ያለብሽ ምንድነው ይሄ ያለፈ ታሪክሽ ነው። እሺ አንቺ በህይወትሽ ላይ ፈልገሽ ያደረግሽው ነገር አይደለም አይደል? ያኔ የተፈጠረው ነገር በቃ ስለዚህ አንቺ እዚህ ውስጥ ምንም ተጠያቂ የምትሆኝበት ምንም አይነት ምክንያት የለም። ይሄ ነገር ተጠያቂ የሚሆነው ያው እንግዲህ ያን ነገር የፈጸመበት ሰው ነው። ያ ሰው በቁጥጥር ስር ውሏል፣ በህግ ተቀጥቷል ወይስ ዝም ነው የተባለው? ይሄንን ነገር ሲጀምር እኔና እሱ ብቻ ነበር የምናውቀው ማለት ነው። አሁን ግን በህይወት የለም ማንም ሰው። እናቴ ራሷ አታውቅም ይሄንን ታሪክ። ከባድ ነው። እሺ ኤኒዌይስ ያለ በሰዓቱ ብነግረው ምንም የለም ብዬ ስላሰብኩኝ ለማንም አልተናገርኩም። ኦኬ እሺ ያለፈ ነው። ያው ትንሽ ህመም ሊኖረው ይችላል፣ በውስጥሽ ያስቀመጠው የሆነ ተጽዕኖ ሊኖረው እንደሚችል አስባለሁ። ግን ማሰብ ያለብሽ ነገር ይሄ የወሲብ ግንኙነት የሚባለው ነገር በተፈጥሮ ለሰው ልጆች የተሰጠ ነገር እንደሆነ መቼም ይሄ ላንቺ አልነገርሽም አይደለ? ግን አግባብ በሌለው መንገድ ያ ነገር ስለተደረገ አንቺ አይምሮሽ ላይ የተፈጠረብሽ ተጽዕኖ አለ። ግልጽ አድርጌ የምነግርሽ ይሄ ነገር ከባለቤትሽ ጋርም ብታደርጊው በፍቃደኝነት ላይ ከተመሰረተና አንቺም በዛ አይነት የስሜት ፍሎ ውስጥ ካለሽበት ደስተኛ የምትሆኝበት ነገር እንጂ የሚጎዳሽ ነገር እንዳልሆነ መጀመሪያ ልነግርሽ እፈልጋለሁ። አሁን ወደ ነገርሽኝ ታሪክ ስመጣ ግን ልጁ ርቀት መሆኑ በራሱ ተጽዕኖ ይፈጥርበታል ብዬ አስባለሁ። እሱ ላይ ብቻ ሳይሆን አንቺም ላይ፣ ሁለታችሁም ላይ። የትኛውም ሰው የሚወዳትን ሴት በተለይ ወንድ የሚወዳትን ሴት ከጎኑ ማጣት አይፈልግም። ይሄ ግልጽና በጣም
ምንም የማያሻማ ሐሳብ ነው። አንቺም ብትሆኚ ያው የኑሮ ሁኔታ ሆነብሽ እንጂ የምትወጂውን ሰው ከህይወትሽ ላይ እንዲርቅሽ ትፈልጊያለሽ? ዞር እንዲል ካጠገብሽ ትፈልጊያለሽ? በቃ ስለዚህ እሱም ያ ነገር ስለተደረገ ከዛ ነገር ትንሽ ቁጣው አለ፣ ንዴቱ አለ፣ አጠገቧ አለመሆንሽ፣ አብራችሁ ወክ አለማድረጋችሁ፣ አብራችሁ ጊዜ አለማሳለፋችሁ፣ አብራችሁ አለመውጣት አለመግባታችሁ፣ ብዙ ነገራችሁ ሲቋረጥበት ያ በራሱ ራሱን የቻለ የሚያነጫነጭ ራሱን የቻለ ህመም ነው ማለት ነው። እሱ ራሱን የቻለ ነው። ተረዳሽኝ አይደል? ስለዚህ አሁን መፍትሄው ምንድነው? የመጀመሪያው ነገር ይሄ ወንድ እውነት የሚያፈቅርሽ ወንድ ከሆነና የርቀቱ ከሆነ እንደዚህ እየገደበው ያለው እና ደግሞ ታሪክሽን ከነገርሽ በኋላ ትንሽ የመቀዝቀዝ ስሜት አየሽበት እንጂ ሙሉ ለሙሉ ከአንቺ ጋር ያለውን ግንኙነት አላቆመም አይደል? ኦኬ። ስለዚህ መቀዝቀዝ ያለ ነው። አጠገቡ ብትሆኝለት ይመኛል፣ ይፈልጋል። ስለዚህ ላንቺ መፍትሄ የሚሆነው ከዛ ሰው ጋር መገናኘት ነው የመጀመሪያው። ወደ ሀገርሽ ተመልሰሽ ወይ ደግሞ እሱ ያለሽበት ቦታ መጥቶ ብቻ በአንድም በሌላ ተገናኝታችሁ መነጋገር ማውራት አለባችሁ። አሁን ይህን ሁሉ ትልቅ ነገር እየፈጠረባችሁ ያለው በመካከላችሁ ያለው ርቀት ነው። እንደዛ ብለሽ አታስቢም? በፊት ላይ እንደዛ ብዬ አስብ ነበር፣ ግን አሁን ላይ ደግሞ እንዳላስብ የሚያደርገኝ ብዙ ማለት ከሚያወራቸው በቃ ከተለያየ ነገር ሳስብ የሆነ ለምሳሌ ምን አይነት ነገሮች ያወራሻል? እስቲ ለምሳሌ ከሚያወራቸው እስቲ ምን አይነት ነገር ያወራሻል? ማለት የሆነ በቃ በፊት የሚያስበው እኔን ከዚህ እንደመጣው አካባቢ ቶሎ ሰርቼ ለቤተሰብ ማድረገውን ነገር አድርጌ በ2 ዓመት ውስጥ ወደ ኢትዮጵያ ገብቼ የራሳችንን ኑሮ እንደምንኖር ነበር የሚያስበው። እንደዛ ነበርም ሲያወራኝ የነበረው ማለት ነው። መሀል ላይ ግን የራሴ መኪና መግዛት አለብኝ ምናምን እያለ በቃ ሁሌም ችግር በቃ ብር እንድልክለት ብር ላይ ብቻ ነው የሚያተኩረው። ኦኬ። ጥቅም ላይ ትኩረት ማድረግ ጀመረ። በቃ እሱ አሁን ከፍቅሩ ይልቅ ወደ ብር ወደ ጥቅም እንትን እያለ መጣ። ያው ይሄ የሚያሳየው ትንሽ ያው ከአንቺ መጠቀም ያለበትን ተጠቅሞ ላጥሊል ነው አይነት ነገር ያስብላል። ልክ ነሽ። ሄሎ፣ እየሰማሽ ነው? እኔም እንደዛ ነው ያሰብኩት። አይሰማል። ኦኬ። ያው ስለዚህ እንደዛ ከሆነ አንቺ እርምጃ መውሰድ ያለብሽ የመጀመሪያው ያለ መላክ ነው። በቃ ባጭር ቋንቋ የሚያሳምንሽ ካልሆነ ሁለታችሁ ማትተማመኑበት ከሆነ ለነገ ህይወታችሁ የማይጠቅማችሁ ወይ ደግሞ እሱ ላይ ብቻ የእሱን ጥቅም ብቻ ለማስጠበቅ የሚደረግ ከሆነ በፍጹም እንደዚህ አይነት እርምጃዎች ውስጥ ተሳስተሽ እንዳትገቢ። ከዛ ባለፈ ግን መታገስ ካለበት ይታገስ። አንቺም ብዙ አትቆይ፣ መቆየት የለብሽም። በግልጽ አማርኛ ተነጋገሩ፣ እስቲ አውሩት። እኔ ማግባት ፈልጋለሁ፣ እንዴት ነው ስለነገ አሁንስ ያለህ አመለካከት ብለሽ ጠይቂና የሚያጠራጥርሽ ነገር ካገኘሽ ወደኋላ ዞር ነው ማለት ያለብሽ። ይሄ ማለት ግን ከዚህ ግንኙነት ላይ ወጥተሻል ማለት ሌላ ሪሌሽንሺፕ ሁሉ እንደዛ ናቸው ማለት አይደለም። ሁሉም ሪሌሽንሺፖች እንደዛ ናቸው ማለት አይደለም። እሺ አሁን በመካከላችሁ 1 ዓመት ጥሩ ሄዳችሁ ልክ ከራቅሽ በኋላ እንደገና ርቀቱ እያለ ድጋሚ ደግሞ ሌላ ታሪክ ስትጨምሪበት እንደውም ተቋቁሞ ከአንቺ ጋር መሆኑ በራሱ ታማኝነቱን ያሳያል፣ ጥንካሬውን ያሳያል። እና አሁን ወደ ጥቅም ላይ ትኩረት ማድረጉ ደግሞ ትንሽ የሚያጠራጥር ጉዳይ ነው። ይሄ በጥያቄ ምልክት ውስጥ ይያዝና ግን እስቲ መጀመሪያ በመካከላችሁ ያለውን ክፍተት አጽጂውና ካጸዳሹ በኋላ ያ ነገር አሁንም የሚቀጥል ከሆነ የራስሽን እርምጃ ትራመጃለሽ ማለት ነው። እሺ እና ይሄ ነው ያለው ነገር። ሌላ ጥያቄ አለሽ? እሺ በርቺ፣ አይዞሽ፣ ሁሉ ነገር ጥሩ ይሆናል። ህይወት ይቀጥላል። እሺ እሺ፣ አመሰግናለሁ። እሺ፣ መልካም ቆይታ፣ መልካም ጊዜ። አሜን። ሄሎ፣ ሰላም ሰላም። አቤት፣ እንዴት ነሽ? ሰላም ብሬ፣ እንዴት ነህ? አለን፣ ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። አለ ብሬ፣ ደህና ነኝ አለን። እሺ፣ ላይቭ ስትሪም ላይ ነው ያለሁት። ታውቂያለሽ አይደለ? ላይቭ ስትሪም ላይ እንደሆንኩኝ። ላይቭ ላይ ነክ አላወቅኩኝም ገና። እሺ፣ ቀጥታ የስልክ ጥሪ ውይይቶችን ነው እያደረግን ያለነው በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም ደግሞ ቀጥታ ኖርማል እየደወሉ ሰዎች እያማከሩ የሚገኘው ፕሮግራም ላይ ነው ያለሽው። በዚህ ሰዓት ኦልሞስት የተወሰኑ ሰዎች እየተከታተሉሽ ይገኛሉ። እኔም አለው። ማንነትሽን ሳትጠቅሺ ስምሽን ሳትጠቅሺ የተፈጠረውን ነገር አንስተሽ መነጋገር እንችላለን ፍቃደኛ ከሆንሽ። አይ ፍቃደኛ አይደለሁም በውስጥ ነው ማውራት የምፈልገው የምትይም ከሆነ መብትሽ ነው።
እሺ በቃ ፈሪ በውስጥ ግን ጊዜ ለማታወራኝ ብዬ አስባለሁ። አሁን ላወራት በቃ ስለዚህ በዚህ ላይ ማውራት ትችላለሽ ማለት ነው። ችግር የለውም። በቃ አጠር አድርገሽ ታሪክሽን አጠር አድርገሽ የሚከታተሉ ሰዎች ስላሉ ፖይንት ዋናው ምንድነው የተፈጠረው፣ መጀመሪያ ባለትዳር ነሽ ወይስ አላገባሽም፣ ከዛ ደግሞ ምን ተፈጠረ ቢለውን አጠር አድርገሽ በ3 በ4 ደቂቃ ውስጥ ንገሪኝ እስቲ። እየሰማነሽ ነው፣ ቀጥይ። እሺ እኔ ፍቅረኛ ነው ያለኝ። ፍቅረኛዬ አብረን ነበርን ኢትዮጵያ ላይ። አሁን እኔ ዱባይ ነው ያለሁት። ወይ ከመጣሁ 7 ወሬ ነው እና በትንሽ ነገሮች አንዳንዴ እንጨቃጨቃለን ማለት ነው። እና በዛን ሰዓት ብሎክ ያደርገኛል፣ መልሶ ይከፍተኛል። አሁንም ስንጣላ ይቦልከኝና መልሶ ይከፍተኛል። ያ ነገር ምንድነው አልተረዳሁትም። ኦኬ ምን ያህል ጊዜ ቆያችሁ አብራችሁ በፍቅር? አመት ምናምን ቆይተናል። ቤተሰቡን ሁሉ አስታውቆኛል። ከጓደኞቹ ጋር ብዙ አስታውቆኛል። እሱ አመታችን ነው። ኦኬ እዛ ሀገር ቤት እያላችሁ ነው የጀመራችሁት? አዎ ሀገር ቤት ኢትዮጵያ እያለን አብረን። ኦኬ ሀገር ቤት ከጀመራችሁ ከስንት ጊዜ በኋላ ነው ወደ ውጭ የመጣችሁ? 1 አመት አብረን ቆይተን ወደዚህ ከመጣሁ 7 ወር ነው ዱባይ ነው ያለሁት። ኦኬ ስለዚህ በአጠቃላይ 1 አመት ከ7 ወር ሆናችኋል። 1 አመት ሀገር ቤት እያላችሁ አሁን ደግሞ 7 ወር ደግሞ በስደት። አዎ ኦኬ ለምን ነበር የተለያያችሁት? ግዴታ ነበር መለያየታችሁ? መለያየታችሁ አስፈላጊ ነው? አልተለያየንም። ይቦልከኝና ይከፍተኛል፣ እንጨቃጨቃለን። አልተለያየንም። ለምን ተለያያችሁ ስልሽ ብሎክ መደራረጉን ሳይሆን እዛ ሀገር ቤት እያለሽ 1 አመት ከቆያችሁ በኋላ ለምን ወደ ውጭ ሀገር መውጣት አስፈለገ? ግዴታ ነው ወይ? እዛው ሀገር ቤት ሆናችሁ ተጋብታችሁ መኖር አትችሉም ነበር ወይ? በፊትም እኮ እዚሁ ነበርኩ። ቫኬሽን እጂ በዛው ሱስ አገኘ ነው ሀሳቤን ቀይሬ አመት ራሱ የቆየሁትና አሁንም ደግሞ የሆነ ትንሽ ማስተካከለው ነገር ስላለኝ የመጣሁት። ኦኬ ይሄ ማለት መጀመሪያ እዚሁ የነበርሽበት ቦታ ነበረ፣ ከዛ በኋላ ድንገት በሄድሽበት እዛው ታወቅሽው፣ 1 አመት ቆየሽ፣ ከዛ በኋላ ተመለስሽ ማለት ነው? አዎ እንደዛ ነው። ከባድ ነው። እሺ ስቲል አሁን አብራችሁ ነበራችሁ ማለት አሁን ስቲል አሁን ድረስ ነው ብሎክ አንብሎክ የሚያደርግሽ? ያደረገኝና በቀደም እንደው መቼ ነው በቀደም አድርጎኝ ከትላንት ወዲያ ከፍተው ምናምን እያወራን ነበረ። እንደዚህ ነው በቃ ምንም ሊገባኝ አልቻለም። እሺ ምንድነው ምክንያቱ? ማለት የተጣላችሁበት ያልተስማማችሁበት ነገር አለ? የተጣላችሁበት የተኮራረፋችሁበት ነገር ምንድነው የሚልሽ? ማለት ለምሳሌ እኔ ከጓደኞች ጋር ቀራረባለሁ አወራለሁ ምናምን ነገርና ከጓደኞች ጋር ከሱ ጓደኞች ጋር እንደዚህ ነገር ያው ከጓደኞቹ ጋር አስታውቆኛል፣ ቤተሰቦቹንም አስታውቆኛል። እና ጓደኞቹ እያወራን እያለ እንዲህ እኮ ነው ምናምን ሲሉኝ ከዛ እንዲህ ነበረ እንደዚህ ወይ ምናምን ስለው ለምን አታምኚኝም? ለምን ጭራሹንም እንዲህ ትይኛለሽ? ለምን ጥያቄ ትጠይቂኛለሽ? ከዛ ብሎክ ከዛ ደግሞ ራሱ መልሶ ከፍቶ ያወራኛል። እስቲ ግልጽ አድርጊው። ለምን እንዲህ ትይኛለሽ? ለምን እንዲህ ትይኛለሽ? ግልጽ አይደለም ንግግርሽ። ምንድን ነው ያወራችሁት? በግልጽ ንገሪ። ምን ጉዳይ አንስተሽለት ነው? ለምን ነው አታምኚኝም የሚልሽ? ከምን አንፃር ነው? ለምሳሌ ከሴት የሆነ ቀን ላይ ምሽት ላይ ከሴት ጋር ነበረ ምናምን ብሎኝ ከዛ አስጠይቀው ለምን አታምኚኝም ነው ብለሽ ለምን አመንሽ ነው የሚለው። ይሄ ደግሞ ትክክል ያየው ሰው ነው የነገረኝ ማለት ነው። ኦኬ የገዛ ጓደኞቹ ናቸው ከሴት ጋር እንደነበረ የሚነግሩሽ? አዎ ነገሩኝ። እና አስጠይቀው አይደለም እኔም ብቻ ለምን አታምኚኝም ለምን ትሰሚያለሽ? ግን ደግሞ እውነት ትክክል ያየው ሰው ነው የነገረኝ። ከሴት ጋር ምን ሲያደርግ ነው የታየው? አላስፈላጊ ነገር ሲያደርግ ነው አይቶ የነገረው ወይስ ቆሞ ማውራት? ነው አይደለም፣ እሱ ለብቻው ነው የሚኖረው። የራሱ መኖሪያ ቤት አለው። ማታ ምሽት ላይ ይጠጣሉ። እኔም ነበርኩኝ እዛ ማታ በጣም እስከ 5 ሰዓት 6 ሰዓት ምናምን ቆይና ወደ ቤት ስንመለስ ሌሊት ላይ በዛን ሰዓት ሴት ይዞ ነው የገባው ብሎ ነገረኝ። በጣም ነው ማምነው ማለት ነው። ልጁን የራሱ ነው ጓደኛው ነው ግን እሱ ነው ምናምን አላልኩትም። ገባክ? ያ ነገር በቃ ለምን አወቀችብኝ ይሁን እንዴት እንደሆነ አላውቅም። እንደዚህ የሚያደርጉ ማለት ነው አልተረዳሁትም።
ስለዚህ ይሄንን ነገር ስትጠይቂው ለምን እኔን አታምኚኝም ለምን እንደዚህ አይነት ነገር ትጠይቂኛለሽ አይነት ነገር ብሎ ነው እየጮህ ያለው ማለት ነው። አዎ ሁሌም እኔን እመኚ ማንም የሚልሽን ማንንም አትስሚ እኔን ብቻ እመኚ እንደዛ የሚባል ነገር አለ እንዴ? ኦኬ በጣም ጥሩ። እሺ ያንቺ ሐሳብ አሁን ምንድነው? እዚህ አሁን ያለሽበት ሀገር ላይ መቀጠል መኖር ነው ወይስ ወደ ሀገር ቤት ተመልሶ ትዳር መመስረት ነው ወይስ ደግሞ እዛው ባለሽበት ነው ትዳር መያዝ የምትፈልጊው? እስቲ ሐሳብሽን መጀመሪያ ንገሪኝ። እኔ አሁን ቫኬሽን ሄዳለሁ እኮ አሁን 7 ወር አይደለ? አሁን አመት ሲሞላኝ ቫኬሽን ተመልሼ በየአመቱ እየሄድኩ እመጣለሁ። ግን ደግሞ ይሄ ብሎኩ ነገር አልተረዳሁትም ማለት ነው። ሁሌም ነው በአሁኑ ለነገርኩም ይሁን በሌላ ነገርም ትንሽ ነገር ይሁን እንደዚህ ነው በቃ። እሺ ሐሳቤን አልተረዳሽም። የጠየኩሽ ጥያቄ ምንድነው? ቫኬሽን የምትሄጂበትን ሳይሆን ስለ ትዳር ህይወትሽ ነው የጠየኩሽ ያለሁት። አላገባሽም ፍቅረኛ ይዘሻል ነው ያልሽኝ። ስለዚህ አሁን ስለ ትዳር ስታስቢ መኖር የምታስቢው ኢትዮጵያ ነው ወይስ አሁን ያለሽበት ቦታ ነው? ይሄ ነው ጥያቄ። በነገራችን ላይ የመጀመሪያ ፍቅረኛ ነው አላውቅም። እሱ በእርግጥ ወደዚህ መምጣት ይፈልጋል ግን ኢትዮጵያ እጄ ምናምን የሚስተካከል ከሆነ አብረን እዚህ እንመጣለን ማይሆን ከሆነ ደግሞ እዛው መኖር እንችላለን። ስለዚህ የመጀመሪያ አማራጭሽ ኢትዮጵያ ሄደሽ ከተጋባችሁ በኋላ እዚህ ይዘሽው መምጣት ነው። ካልሆነ ደግሞ አንቺ እዛው ሄደሽ እዛው ተጋብታችሁ እዛው መኖር ነው ሐሳብሽ? አዎ። ስለዚህ ሁለቱም ጋር ትችያለሽ ማለት ነው። ዞሮ ዞሮ እዛም ኢትዮጵያ ማግበትሽ መኖር ትችያለሽ፣ እዚህም ያለሽበትም ከተሳካ አግብተሽ መኖር ትችያለሽ። አዎ ኢንሻአላህ። እሺ በጣም ጥሩ። እንግዲህ እንደነገርሽኝ ከሆነ አሁን ከተለያያችሁ 7 ወር አካባቢ ሆኗችኋል ማለት አንቺ ወደ ሀለሽበት ቦታ ከተመለሽ ኦልሞስት 7 ወር አይደለ? አዎ በጣም ጥሩ። ስለዚህ አሁን ትልቁ ጥያቄው በአንቺና በሱ መካከል ጸብ እየፈጠረ ያለው ቺቲንግ ነው ማለት ነው። አሁን ቺት አድርገህብኛል አላረክብኝም፣ ሴት ካንተ ጋር ነበረች አልነበረችም አይደለ? ጉዳዩ ይሄ ነው ሜን ፖይንቱ። በጣም ጥሩ። አሁን ዋና የምጠይቅሽ ጥያቄ ምንድነው? አንቺ በዛ ቦታ ከሱ ጋር አብረሽ ሆነሽ ቢሆን ይሄን ነገር ያደርጋል ብለሽ ታስቢያለሽ? አይ እንደዛ ያደርጋል። በጣም ጥሩ። ስለዚህ አሁን በመካከላችሁ ክፍተት እንዲፈጠር ያደረገውና እሱም ከሌላ ሴት ጋር እንድትጠረጥሩ ያደረገሽ በመካከላችሁ ያለው ክፍተት ነው ማለት ነው፣ ጋፑ ነው። በጣም ጥሩ። አየሽ በተደጋጋሚ በመሰራቸው ቪዲዮዎች ላይ ምናልባት የማየት እድል ካጋጠመሽ ስለ ርቀት ፍቅር በተደጋጋሚ ቪዲዮ ሰርቻለሁ። ከአንዴ 2 3 4 ጊዜ አይደለ? ኦኬ። ያው የርቀት ፍቅር በፍጹም አይደገፍም። ርቀት ውስጥ እንዳትገቡ። የገባችሁም ሰዎች ካላችሁ ደግሞ ከቻላችሁ ዲፕ ግንኙነት ላይ ካልሆነ ያላችሁት አቁሙ። አይ ግን ደግሞ ዲፕ ገብተናል ስለ ኑሮ እናስባለን የምትሉ ከሆኑ ደግሞ ቶሎ ብላችሁ ርቀታችሁን አጥፍታችሁ ቶሎ ተገናኙ ብዬ ደጋግሜ ቪዲዮ ሰርቻለሁ። አሁን ላንቺና ለሱ መፍትሄ የሚሆነው እሱ እመኝኝ አሁንም ድረስ ታማኝ ነኝ ምንም አይነት ነገር አላደረኩም ካለና አንቺ ደግሞ እኔ አይቻለሁ ሰው ነግሮኛል እያልሽ በሁለታችሁ መካከል ክርክር ከምትፈጥሩ ትልቁ የናንተ ትልቁ ጠላታችሁ ክፍተት ስለሆነ ወይ አንቺ ሂጂ ወይ እሱ ይምጣና አብራችሁን the only solution አብሮ መሆንና አብሮ መቀጠል ብቻ ነው መፍትሄው። ሄደሽ አግኝተሽው የሰማሽ ነው አይደለ? ሄደሽ አግኝተሽው ማጣራት ያለብሽን ነገር አጣሪ። እውነት ቺት አርጎብሽ ከሆነ የይቅርታ ልብ ካለሽ ይቅርታ አርገሽለት ቀጢ። አይ ደግሞ ይበቃኛል ቺት ካረገብኝ ከዚህ በላይ ከሱ ጋር መኖር አልፈልግም እምትይ ከሆነ ግንኙነትሽን ቆርጠሽ በሰላም አርፈሽ ስራሽን እየሰራሽ ልክ አጠገብሽ በአካል በአይነ ስጋሽ ማየት የምትችው። የሀገሬ ሰው ተርት ምን ያህል መሰለሽ ከአይን የራቀ ከልብ የራቀ ነው ሲባል ሰምተሽ ታውቂያለሽ? አስልክና አዎ። ስለዚህ ይሄ ነገር ስላለ መፍትሄው የእናንተ በጣም ቀላል ነው፣ መገናኘት ነው። ሪሌሽንሺፓችሁ ማደስ ትችላላችሁ በዚህ መንገድ ማለት ነው። አግኙ፣ ሂጂ ቶሎ አግኙና ተነጋገሩ። ስለ ህይወት አውሩ፣ መች መጋባት እንዳለባችሁ አውሩ። በቂ ጊዜ ያሳልፋችኋል። 1 ዓመት ከ7 ወር ማለት በጣም በቂ ነው። በ2 ዓመት ጊዜ ውስጥ ሰው መጋባት አለበት ብዬ የምመክረው ጥሩ እድሜ ስለሆነ ከዚህ በላይ አትቆዩ። ይሄንን ነው ልልሽ የምችለው። ሌላ ጥያቄ አለሽ? ማይቀለኝ ፍሬ አመሰግናለሁ። እሺ እናመሰግናለን አድማጫችን። መልካም ጊዜ፣ መልካም ቆይታ። ሄሎ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን። ለማማከር ነው? አዎ። እሺ አሁን ላይቭ ስትሪም ላይ ነው ያለሁት። ቀጥታ ስርጭት እያረኩ ነው ያለሁት። ምናልባት ስምሽን ሳትናገሪ ማንነትሽን ሳትናገሪ ታሪክሽን ማውራትና ማማከር ትችያለሽ። እንዴት ነሽ? ሰላም ነው? አዎ እያየሁት ነው።
ኦኬ እሺ በቃ ስለዚህ እንቀጥላ። ትንሽ ከኋላ ኢኮ አለ፣ የሚያስተጋባ ድምጽ አለ ይመስለኛል። በሌላ ስልክ የኔን ድምጽ እየሰማሁት ነውና የሱን ድምጽ ትንሽ ቀነስ አድርጊውና ቀጥይ፣ ማውራት እንችላለን። እሺ እስቲ ቀለል አድርገሽ አጠር አድርገሽ 4 ደቂቃ በማይሞላ ውስጥ ዋና ዋና ኬዙን ብቻ ንገሪኝ። እየሰማሁሽ ነው፣ ቀጥይ። እሺ ከ5 ዓመት በፊት ኢትዮጵያ እንደሆንኩ ፍቅረኛ ነበረኝና ከዛ እዚህ ስመጣ 2 ዓመት እንደሆነኝ ብር ምናምን ሲለኝ በዛ ተጣላንና ያለምንም ምክንያት ብሩንም አልፈልግም ብለኝ በዛ ተጣላን። ዝም ብዬ ራኩት። ከዛ በጓደኛው ስልክ እየደወለልኝ ስለነበረ ተጓደኛው ጋር ስናወራ ምን ስንል ከዛኛው ጋር ከተጣላን በኋላ ጓደኛው ጋር ፍቅር ጀመረ። አሁን ጓደኛው ጋር ፍቅር ጀምረን 1 ዓመት ከሆነም በኋላ ያኛውን መርሳት አልቻልኩም። ያኛው ደግሞ ምንም ጥፋትም የለበትም ነበር፣ እኔው ነኝ ያራኩት። ይሄ ደግሞ ጓደኛው የዛኛው ፍቅረኛ እንደሆነ ይወቅ አላቅም፣ ረስቶኝም ብቻ አላቅም። እኔ ደግሞ ያኛውን ለመበቀል ብዬ ነበር የቀረብኩት ይሄንን። ከዛ ያኛውም አፍቅሮኛል፣ ይሄኛውም አፍቅሮኛል። እኔ ግን ወደ የልጅነት ፍቅረኛ ነበር የምፈልገው። ግን ሁለቱም ጓደኛሞች ስለሆኑ አሁን ምን እንደማደርግ ግራ ገባኝ። ዝም ብዬ ለእንትን ነበር ያንን የቀረብኩት እና ምን እንደማደርግ ግራ ገባኝ። ኦኬ ያኛው የመጀመሪያ አሁንም ድረስ ያወራሻል? አዎ ብሎክ ያረኩት በሌላ ስልክ እንትን ይላል፣ ያገኘኛል። በሰርበው ምንም ብለውም አይገኘኝም። ግን ይሄኛው እዚህኛው ልጅ ጋር ደግሞ ፍቅረኛሞች ነን ተጓደኛው ጋር። ተረዳሽ? ሁለቱም ጓደኛሞች ናቸው። ከመጀመሪያው ጋር ስትጣይ ከሁለተኛው ጋር ሆንሽ ነው ዋና ሀሳቡ ይሄ ነው። አዎ ከሁለተኛው ጋር የሆንኩት ያኛው ጓደኛው ልኮት መስሎኝ እሱን ለማናገር ነበር። ግን ያደር እንትን ሲል ያኛው ጓደኛው ልኮት ሳይሆን ብቻ አላቅም 1 ዓመት ሆኖናል። በሱ ስልክ ተደወለ። እንደ አጋጣሚ የሆነ ቀን ስናወራ እኔ አውቀዋለሁ፣ እሱ ግን አላወቀኝም መሰል። ከዛ ያደር ስንል የሱ ፍቅረኛ መሆኔን አላወቀም እስካሁን ድረስ። ኦኬ ስለዚህ አሁን ማፈቅረው የመጀመሪያውን ነው። ከዚህ ከሁለተኛው ጋር የሆንኩት ያንን ለማናደድና ለመበቀል ብዬ ነበረ። አሁን ግን ይሄኛው ማፍቀሮኛል፣ የመጀመሪያውም ያፈቅረኛል። የመጀመሪያውም ከኔ ጋር መሆን ይፈልጋል፣ ሁለተኛውም ከኔ ጋር መሆን ይፈልጋል። ሁለቱም ጓደኛሞች ናቸው። ምን ላድርግ ነው ዋና ሀሳብሽ? ጥያቄሽ ይሄ ነው? አዎ አገራቸው ይለያያል እንጂ ጓደኛሞች ናቸው ልጆች። ኦኬ በጣም ጥሩ። እሺ ስህተት ሰርተሻል። የመጀመሪያው በሁለት ጓደኛሞች መካከል ያው እንግዲህ ዝምድና ባይኖራቸውም የስጋ ዝምድና እስከሌላቸው ድረስ ማግባት መብትሽ ነው፣ ሁለት አንዱ መርጠሽ። ነገር ግን እንደ ሰውኛ ስናስብ አለ አይደለ ከስርዓት አንፃር ከስነ ምግባር አንፃር የሁለት ጓደኛሞችን ጓደኝነት ሊያሻክር የሚችል ነገር ውስጥ መክተት አልነበረብሽም። ያው በሰዓቱ እልህ እንደነበረ ያው ከንግግርሽ ተረድቻለሁ። ዞሮ ዞሮ ግን አሁን ትዳር የሚለውን ነገር ስታስቢ ማንንም ማግባት ነው ያለብኝ ከማጋ ነው ምን ያለብኝ የሚለውን ትዳር በሼም የሚባል ነገር ታውቂያለሽ? ሼም ይዞሽ የምትገቢበት ህይወት አይደለም። ተረዳሽኝ? ያወራ ያሉትን ነገር አዎ እየተረዳ ነው። በሼም ሳይሆን ከምታፈቅሪው ሰው ጋርና ከምትወጁ ሰው ጋር የሚሆን ህይወት እንጂ በሼም የመጀመሪያ ያንን ትቼ እሱ ጋር ሆኜ ጓደኛው ስለሆነ እንዴት ላድርግ የሚባል ነገር አይሰራም። ከምታፈቅሪው ሰው ጋር ነው መሆን ያለብሽ። ኮምፕሊትሊ ከምትወጁ ሰው ጋር ነው መሆን ያለብሽ። ለምን በኋላ ለሼም ብለሽ ትዳር ውስጥ ከገባሽ በኋላ ከማታፈቅሪው ሰው ጋር የነገ ህይወት ቦሪንግ ነው የሚሆንብሽ፣ አሰልቺ። ገባሽ? አንቺም ከልብሽ አታረጊም። ጀስት እየተወንሽ ነው እንጂ እዛ ቦታ ውስጥ የምትገኙ የምር እየኖርሽ አይደለም የሚሆነው። ገባሽ ሐሳቤ? እሱማ ገብቶኛል። አሁን ላይ ያንን ለምን እንደቀረብኩት ግን ያኛውን ልጅ አሁን የበፊቱን የልጅነት ፍቅረኛ ያለሱ አሁን እዛኛው ጓደኛው ላይ አጋጣሚ ፎቶዬን አይቶት ምንድነው እንደዚህ ብሎኝ ደግ ያደረኩ ምናምን ብዬ ብዙ ነገር ብዬዋለሁ፣ አስቀይሜዋለሁ። ይቅርታ እንኳን ብለው ራሱ ይቅርታ አድርጎልኛል። ግን አብሬው ለመሆን እንትን አላልኩም። ምን አላልሽ? ይበቀለኝ እየመሰለኝ። ኦኬ አሁን ያውቃል ከሱ ጓደኛ ጋር አብረሽ እንዳለሽ እሱ ያውቃል? እኔ እንጃ። ዞሮ ፎቶዬን ምናምን አይቶት ስለ አይደል ምን አገባህ ፍቅረኛዬስ ቢሆን አንተ ምን አገባህ አንተ ጋር ተጣልተን እንዴ ብዬው አይደል ጓደኛ መያዝ እኮ በጣም ትልቅ ነውር ነው። እንዴት እንደዚህ ያደርጋለሽ ምናምን ብሎ ይነጋገሩ እነሱ አላውቅም። እንግዲህ ግን ሁለቱም ይደውላሉ።
እንደዛ ከሆነ በጣም ተጠንቀቂ። ልብሽ ወደ መራሽ ጋር ሰው ሂጂና በመካከላችሁ እርቅ መውረድ ካለበት እርቅ አውርዱና ንገሪው በግልጽ አማርኛ። እኔ በሰዓቱ ካንተ ጋር በተጣላው ጊዜ ከጓደኛ ጋር ሄጄ እንደዚህ አድርጌያለሁ፣ ከሱ ጋር ጀምሬያለሁ፣ ግን ይሄን ያደረኩት ስለተናደድኩኝ እንጂ ወድጄ ወይ አፍቅሬው አልነበረም ብለሽ ስቲል አሁንም ድረስ ለሱ ስሜት እንዳለሽ ግልጽ አድርገሽ ንገሪው። ከዛ በተረፈ ይሄን ካለሽ በኋላ የሚልሽን ምላሽ ሰምተሽ የበቀል የሆነ ምላሽና የበቀል ያልሆነ ምላሽ ያስታውቃል። እሱም ካጠፋው ጥፋት ተጸጽቶ ከአንቺ ጋር መቀጠል የሚፈልግ ከሆነ ራስሽን በሚጠብቅ መንገድ ከዛው ጋር መቀጠል ትችያለሽ ማለት ነው። ምንም የሚያሰጋሽ ነገር አይኖርም። ይሄኛውን ግን ንገሪው እሺ፣ በግልጽ አማርኛ ንገሪው። ድንገት ተነስተሽ ተለይተሹ ደግሞ እንዳታሳብጂው። በቃ ያለውን ነገር በግልጽ ንገሪው። እና አንድ አድማጫችን ደግሞ አንዱን ለኔ ስጪው እያለችሽ ነው። ትሰጫታለሽ? እሰጣታለሁ እሱ ከፈለገ። በቃ በውስጥ ተነጋገሩ እናንተ። ይሄ ነው እንግዲህ ያለው ነገር። መልካም ቆይታ፣ መልካም ጊዜ። እሺ፣ መልካም ለሁላችን።